እንዴት ናችሁ? እንዴት ቆያችሁ? ዛሬ ደግሞ በአዲስ ርዕስ በአዲስ አቀራረብ በአዲስ ኦኪፔሽን መተናል። የዛሬው ርዕሳችን ወሳኝ በሆነ ፖይንት ሃርድዌር ኔትወርኪንግ ሰርቪስ ኮርስ አብዛኛው የሚወጡ የሲኦሲ ጥያቄዎች ጋር ተያይዞ ያለ መሰረታዊና አስፈላጊ የሆኑ የሃርድዌር ኮርስ ነው። ዲስትሪት ቶፖሎጂ አብዛኛው የሃርድዌርን ክፍል የያዘና ሜጀር ኮርስ ከሚባሉ መካከል ወሳኝና አስፈላጊ የሆነ ኮርስ ነው። ስለዚህ ይህንን ኮርስ ሰፋ ባለ መልኩና ቀለል ባለ መልኩ ለማየት እንሞክራለን። ስለዚህ እንደዚህ አይነት አስፈላጊ የሆኑ በሃርድዌርም ሆነ በአዲሱ በሚሰጠው በዲፕሎማ ሌቭል በኮኦፐሬቲቭ ማኔጅመንት፣ በኮኦፐሬቲቭ ማርኬቲንግ፣ በኮኦፐሬቲቭ አካውንቲንግ ኤንድ አውዲቲንግ እና በተለያዩ የኮኦፐሬቲቭ ኮርሶች ተያይዞ የምንለቃቸው የተለያዩ ቪዲዮዎች አሉ። እንዲሁም ደግሞ ከአይቲ ዲፓርትመንት ጋር ተያይዞ የተለያዩ አስፈላጊ የሆኑ ፖይንቶች፣ የሲኦሲ ጥያቄዎች፣ የተለያዩ ቪዲዮዎችን እና የተለያዩ አጫጭር ፖይንቶችን ለማንሳት እንሞክራለን በዚህ ቻናላችን ላይ። ስለዚህ ወሳኝ የሆነ ፖይንት እና አስፈላጊ የሆኑ ፖይንቶች እንዲደርሳችሁ ላይክ እና ሳብስክራይብ አዳዲስ ቪዲዮ እንዲደርሳችሁ ሳብስክራይብ በማድረግ እንዲሁም ደግሞ ለምታውቁት ሰው ሼር በማድረግ የቤተሰባችን አባል እንድትሆኑ እንጠይቃለን። ስለዚህ ወደ ዛሬው ርዕሳችን ስንመጣ ሃርድዌር ኤንድ ኔትወርኪንግ ሰርቪስ ሌቭል 3 ላይ ነው ይህ ኮርስ አብዛኛው ጊዜ የሚሰጠው። ስለዚህ ወሳኝና አስፈላጊ የሆነ ኮርስ ስለሆነ እንደ ሜጀር ኮርስ ተደርጎ ሌቭል 3 ላይ ነው የሚሰጠው። እንዲሁም ደግሞ ዩኒት ኮምፒተንሲያችን ዲተርማይን ቤስት ፊት ቶፖሎጂ የሚለውን ነው በዛሬው ሴሽናችን ላይ ሰፋ አድርገን ለማየት የምንሞክረው። ስለዚህ ቪዲዮዎቻችንን አጠር ባለ መልኩ በፓርት ከፍለን ነው ያቀረብንላችሁ። ስለዚህ እስከ ቪዲዮ መጨረሻው ድረስ እስከ ፓርቱ እስከሚያበቃበት ድረስ በመከታተልና ለሌላ ሰው ሼር በማድረግ እንድትከታተሉ እንጠይቃለን። ስለዚህ ኮርሳችን የተለያዩ ለርኒንግ አውትካሞች አሏቸው። ስለዚህ ለርኒንግ ኦብጀክቲቮቹ ወይም ደግሞ የመጀመሪያው ይሄንን ኮርስ ስንጀምር ምንድነው ኦብጀክቲቪቲው አላማው ምንድነው የሚለውን ነገር በተወሰነ መልኩ ለማየት ስንሞክር ዲስክራይብ ዘ ስትራክቸር ኦፍ ኔትወርክን ወይም ደግሞ የተለያዩ ኔትወርኮችን እንዴት ነው ዲስክራይብ ማድረግ የምንችለው፣ እነዛ ኔትወርክ ስትራክቸሮች ደግሞ ምንድናቸው የሚለውን በደንብ ዲቴይል እናያለን። including the device and the media that are necessary for successful communication በእያንዳንዱ በኮሚኒኬሽን ቻናሎች ላይ ሳክሰስፉል የሆነ ኮሚኒኬሽኖች እንዲኖሩ የተለያዩ ሳክሰስፉል የሆኑ የኢንፎርሜሽን ልውጦች እንዲኖሩ የምንጠቀማቸው ዲቫይሶች ምንድናቸው የሚሉትን ጨምሮ እንዲሁም ደግሞ ሚዲያዎችን የተለያዩ የምንጠቀማቸው የኬብል ታይፖች አሉ፣ የተለያዩ ትራንስሚሽን ሚዲያዎች አሉ። እነዛ ሚዲያዎች ምንድናቸው የሚለውን ለማየት እንሞክራለን። explain the functions of protocol in network communication በተለያዩ በኔትወርክ ኮሚኒኬሽን ላይ የምንጠቀማቸው የተለያዩ ፕሮቶኮሎች አሉ፣ የተለያዩ ህጎች አሉ። እነዛ የምንጠቀማቸው ፕሮቶኮሎች ምንድናቸው ምንድነው የሚለውን ለማየት እንሞክራለን። ኤክስፕላይን ወይም ደግሞ በዚህ ለርኒንግ ኦብጀክቲቪቲ ላይ ሊያስረዳን የሚፈልገው ዋናው ኦብጀክቲቪቲው ኤክስፕላይን ዘ አድቫንቴጅ ኦፍ ዩዚንግ ሌየርድ ሞዴል ቱ ዲስክራይብ ኔትወርክ ፋንክሽናሊቲ የተለያዩ ሌየርድ ሞዴሎች ምንድናቸው፣ ከእያንዳንዱ ቤዝ የሆነ ከፋንክሽናሊቲያቸው አንጻር እያንዳንዱ ሌየር ሞዴሎች ምንድናቸው የሚባሉት 7 ሌየሮች፣ እነዛ ሌየሮች ደግሞ ኤክስፕላይን ያደርግልናል። ዲስክራይብ ዘ ሮል ኦፍ ኢች ሌየር ኢንቱ ሪኮግናይዝድ ኔትወርክ ሞዴል እያንዳንዱ ኔትወርክ ሞዴል የተለያየ ኔትወርክን የሚጠቀሙ ስለዚህ ቲሲፒ/አይፒ ሞዴል የምንላቸውና ኦኤስአይ ሞዴል የምንላቸው ሌየር ሞዴሎች ምንድናቸው የሚለውን በሰፊው ያብራራልናል። ዲስክራይብ ዘ ኢምፖርታንስ ኦፍ አድሬሲንግ ኤንድ ኔሚንግ ስኬም ኢን ኔትወርክ ኮሚኒኬሽን የተለያዩ አድሬስ ወይም ደግሞ አድሬስ ነምበራቸው አይፒ አድሬሳቸውን እና የተለያዩ ኔሚንግ ስኬማቸውን እና ኔትወርክ ኮሚኒኬሽን በምን አይነት መልኩ ነው የሚያደርገው የሚሉትን ከአይፒ አድሬስ ጀምሮ እስከ እያንዳንዱን ክላስ ኦፍ አይፒ አድሬስ በተለያየ መልኩ ሰፋ ባለ መልኩ ያቀርብልናል። ስለዚህ እነዚህን ለርኒንግ ኦብጀክቲቪቲዎች ቤዝ በማድረግ ነው ኮርሱን ለማየት የምንሞክረው። ስለዚህ
ወደ መጀመሪያው ለርኒንግ አውትካማችን ስንመጣ LO1 አይደንቲፋይንግ ኦፍ ኪ ኢንፎርሜሽን ሶርስስ ኤንድ LO2 ዲተርማይን ዩዘር ኒድ ኤንድ LO3 ዴቨሎፕ ቤስት ፊት ቶፖሎጂ። ለርኒንግ አውትካማችን እነዚህን ሶስቱን የያዘ ነው። መጀመሪያ ላይ ኔትወርክ ይባላል ወይም ደግሞ ኔትወርክ የምንለው ቋንቋ ምንድን ነው? አብዛኛው ጊዜ ኔትወርክ መፍጠር፣ ኔትወርክ የለም፣ ኔትወርክ የምንለው ነገር ምንድን ነው? አብዛኛው ጊዜ ኔትወርክ የሚባለውን ቋንቋ እንሰማዋለን፣ አዲስ ቃል አይደለም። በተለያዩ ቦታዎች ላይ እና የተለያየ ኮንሴፕት ይኖረናል ኔትወርክ የሚለውን ቋንቋ ሀሳብ ማለት ነው። ስለዚህ what is ኔትወርኪንግ? ኔትወርኪንግ የምንለው ምንድን ነው? ወይም ደግሞ ምንድን ነው ሀሳቡ የሚለውን ነገር ለማየት ኔትወርኪንግ is two or more device or other intelligent systems linked by communication media like for cable or wireless media to achieve successful communication goals። ስለዚህ ኔትወርኪንግ የምንለው ነገር ምንድነው? two or more device ከአንድና ከሁለት በላይ የሆኑ ዲቫይሶች ከአንድና ከሁለት በላይ የሆኑ የተለያዩ ዲቫይሶች እነዛ ዲቫይሶች ኢንተሊጀንስ ሲስተም የሆኑ ወይም ደግሞ ኢንተሊጀንታል ሲስተም የሆኑ ሊንክድ ባይ ኮሚኒኬሽን ሚዲያ እነዛ ዲቫይሶች ደግሞ በምን የተገናኙ ናቸው? በኮሚኒኬሽን ሚዲያ የተገናኙ ናቸው። ስለዚህ የተለያዩ ኮሚኒኬሽን ሚዲያዎች አሉ ማለት ነው። ያ ማለት የምንጠቀማቸው የኬብል ታይፖች አሉ። በተለያየ በኬብል ታይፕ በዋይርለስ ወይም ደግሞ በኬብል የምንጠቀማቸው ዋይርለስም ሆነ በዋይር የምንጠቀማቸው ኮሚኒኬሽን ሚዲያዎች አሉ። ኤግዛምፕል ኬብሎች አሉ ኦር ዋይርለስ ሚዲያ አለ። ቱ አቺቭ ሰክሰስፉል ኮሚኒኬሽን ጎል የኛን ሰክሰስፉል የሆነ ወይም ደግሞ ስኬታማ የሆነ ኮሚኒኬሽን ጎላችንን ለማሳካት እነዚህ ነገሮች እንጠቀማለን። ስለዚህ ኔትወርኪንግን ባጭሩ ስንገልጸው ከአንድና ከሁለት በላይ የሆኑ ዲቫይሶች እነዛ ዲቫይሶች ደግሞ በተለያየ በኬብል ታይፕ በተለያየ ኮሚኒኬሽን ሚዲያ ወይም ደግሞ ኮሚኒኬሽን ሚዲያ ታይፕ በመጠቀም እነዛን ኔትወርኪንግ ኮሚኒኬሽኖችን የኔትወርኪንግ ኮሚኒኬሽኖችን ግባችንና እቅዳችንን ሳይሰሱን ለማድረግ የሚረዱን ነገር ናቸው። ስለዚህ ኔትወርኪንግ is used in many aspects of our lives and its application are profiling። ስለዚህ ኔትወርኪንግ የምንለው ብዙ የሆነ አስፔክት አለው ወይም ደግሞ ብዙ የሆነ ነሰሰሪ ፖይንት አለው በእኛ በምንኖርበት ዓለም ላይ በምንኖርበት ኢንቫይሮንመንት ላይ በምንኖርበት ሀገር ላይ የተለያየ አስፔክቶች አሉት። እንዲሁም ደግሞ ክሪቲካል የሆነ ፖይንት ነው። ኔትወርክ ከሌለ ምንም አይነት ስራ መስራት አንችልም። ምንም አይነት መረጃ ወይም ደግሞ ዳታ መለዋወጥ አንችልም። ያንን ደግሞ ዳታ መለዋወጥ ካልቻለን በቢሊየን የሚያክል ገንዘብ ልንከስርና ልናጣ እንችላለን። ስለዚህ እያንዳንዱ ስራ እያንዳንዱ ትሬድ የሚደረገው ኔትወርኪንግን በመጠቀም ነው። ስፔሻሊ አት ዘ ካረንት ሞመንት አሁን ላይ የሚደረጉ የተለያዩ ትራንዛክሽኖች የተለያዩ ትሬዶች በኔትወርኪንግ ነው ወይም ደግሞ ኔትወርክ በምንለው ወይም ኢንተርኔት በምንለው ሲስተም ነው የሚፈጠረው። ስለዚህ እነዚህ ኔትወርክ የምንለው ሀሳብ አስፈላጊና ብዙ በእኛ በምንኖርበት አወር ዴይ ቱ ዴይ ላይፋችን ላይ ትልቅ ኢንፍሉዌንስ አለው። ስለዚህ ኮምፒውተር ኔትወርክ እንላለን። መጀመሪያ ላይ ኮምፒውተር ኔትወርክ እንጀምራለን። ስለዚህ ኮምፒውተር ኔትወርክ የምንለው it is a collection of computer, printer and other equipments that is connected together sharing hardware and software resource in the networks። ኮምፒውተር ኔትወርክ የምንለው ኮሌክሽን ኦፍ ኮምፒውተር ነው። የተለያዩ ኮምፒውተሮች ስብስብ፣ የተለያዩ ኮምፒውተሮች ጥርቅም፣ የተለያዩ ኮምፒውተሮች መዋሃድ ፕሪንተር ኤንድ አዘር ኢኩዊፕመንት ፕሪንተርም ሊሆን ይችላል እንዲሁም ደግሞ የተለያዩ ኢኩዊፕመንቶች ሊሆን ይችላሉ። that is connected together sharing hardware and software resource in the networks። በአንድ ኔትወርክ ስር የተለያዩ ሪሶርሶችን ሼር ሲደራረጉ ያ ማለት ኢንፎርሜሽኖችን፣ ዳታዎችን፣ ፋይሎችን የተለያዩ ሪሶርሶችን ሼር ሲደራረጉ ኮምፒውተር ኔትወርክ ፈጠረ ወይም ደግሞ ኮምፒውተሮች እርስ በራሳቸው ኔትወርክን ፈጠረ ልንል እንችላለን። ስለዚህ is a group of connected computer that allows people to share resources። እያንዳንዱ ኮምፒውተር ጥርቅሞች የኮምፒውተር ስብስቦች ሰዎች የተለያዩ ሪሶርሶችን የተለያዩ ፋይሎችን እና የተለያዩ ዳታዎችን እንዲላላኩ ምን ያደርጋል ማለት ነው? ሄልፕ ያደርጋል ወይም ደግሞ ኮምፒውተር ኔትወርክ የምንለው ያንን ሀሳብ ነው። ስለዚህ የኮምፒውተሮች ስብስብ እነዛ ኮምፒውተሮች ስብስብ ደግሞ የተለያዩ ሪሶርሶችን ሼር ሲደራረጉ ወይም ደግሞ ሼር ሲያደርጉ ምን ይፈጥራሉ ማለት ነው? የተለያዩ ኮምፒውተር ኔትወርኮችን ፈጠሩ። ስለዚህ ኔትወርክ ዲያግራም ላይ ስንመለከት ኮምፒውተር አለ፣ መሀል ላይ ስዊቾች አሉ። እነዚህ ስዊቾች ደግሞ የተለያየ
ዳታዎችን ለኮምፒውተሮች ያሰራጫሉ። ከዛ በኋላ ፋይል ሰርቨር ይኖረናል፣ ፕሪንተር ይኖረናል፣ የተለያዩ ሀቦች አሉ፣ ራውተሮች አሉ። ስለዚህ እነዚህ ነገሮች የተለያዩ ኔትወርክ ዲያግራምን ወይም ደግሞ ኔትወርክ የምንለውን ነገር ለመፍጠር አንዱ ዲቫይስ ከአንዱ ዲቫይስ ጋር ያለው ኮኔክቲቪቲ፣ አንዱ ዲቫይስ ከአንዱ ዲቫይስ ጋር ያለው ኔትወርክ ኮምፒውተር ኔትወርክ እንለዋለን። ስለዚህ ወይም ደግሞ ዲቫይስ ኔትወርክ የተለያየ ኔትወርኮችን ወይም ደግሞ ግንኙነቶችን ፈጠረ ልንል እንችላለን። ስለዚህ ኔትወርክ ደግሞ የራሱ የሆነ አድቫንቴጅ እና ዲስአድቫንቴጅ አላቸው። ስለዚህ አንድ ኮምፒውተራይዝድ የሆነ ኔትወርክ ስንፈጥር ኮምፒውተራይዝድ የሆነ ኔትወርክ አለ ሲባል ምን አለው ማለት ነው? በውስጡ የራሱ ጥቅምና ጉዳት አለው ማለት ነው። ስለዚህ አድቫንቴጅ ኦፍ ኮምፒውተር ኔትወርክስ የኮምፒውተር ኔትወርኩን ጥቅሙን ስንመለከተው ምንድነው? ፋይል ሼሪንግ። መጀመሪያ ላይ ምን እናደርጋለን? ፋይል ሼር መደራረግ ወይም ደግሞ ፋይሎችን ከአንድ ሰው ወደ አንድ ሰው መላላክ፣ እነዚህን ሁሉ ሲስተሞችን እንፈጥራለን ወይም ደግሞ ይህንን ለማድረግ ይረዳናል። ኮምፒውተር ኔትወርክ ፈጠርን ስንል ፋይል ሼር ለመደራረግ ይጠቅመናል፣ አድቫንቴጅ ነው። ሼሪንግ ኦፍ ሃርድዌር ኤንድ ሶፍትዌር ሼሪንግ የተለያየ ሃርድዌር እና ሶፍትዌሮችን ምን እናደርጋለን? ሼር እንደራረጋለን። ሃርድዌር ላይክ ፕሪንተር፣ ሃርድዌር የምንለው ፕሪንተሮችን ከኮምፒውተሮች ጋር ኮኔክት ስናደርግ፣ ሃርድ ዲስካችንን ከኮምፒውተር ጋር ኮኔክት ስናደርግ፣ ሲዲ ሮማችንን ከኮምፒውተር ጋር ኮኔክት ስናደርግ ኤንድ ዲፈረንት ሶፍትዌር ካን ቢ ሼር የተለያዩ ሶፍትዌሮችን ምን ስናደርግ ስንላላክ ወይም ደግሞ ሴንድ ኤንድ ሪሲቭ ስንደራረግ ሪሶርሶችን ተለዋወጥን ወይም ደግሞ ሪሶርሶችን ሼር ተደራረግን ይባላል። ስለዚህ ኢንክሪዝድ ኦፍ ስቶሬጅ ካፓሲቲ የተለያየ ስቶሬጅ ካፓሲቲያችን ምን ይላል ማለት ነው? እያደገ ይመጣል። ኔትወርክን ፈጠርን ማለት እኛ ጋር ያለው ባካፕ ዳታ ለአንድ ሰው በምንልክበት ጊዜ ያን ዳታ ምን አደረግን ማለት ነው? ስቶሬጅ ካፓሲቲውን ጨመርን። የተለያየ ዳታዎችን ለሌላ ሰዎች ምን አደረግን ማለት ነው? ዲስትሪቢዩት አደረግን ማለት ነው። ስለዚህ አንዱ አድቫንቴጁ ይሄ ነው ማለት ነው። ሴንትራላይዝድ አድሚኒስትሬሽን ኤንድ ሳፖርትስ ሴንትራላይዝድ የሆነ አድሚኒስትሬሽን ሳፖርት ያደርግልናል። ኢንክሪዝድ ኦፍ ኮስት ኢፊሺየንሲ ሰርቪስ ኤንድ ፍሌክሲብል አክሰስ የተለያየ ኮምፒውተር ኔትወርኮችን ስንፈጥር ፍሌክሲብል የሆነ አክሰስ ወይም ደግሞ ፈጣን የሆነ እንደፈለግነው ምን የምናደርገው ፍሌክሲብል የምናደርገው አክሰሶችን እናገኛለን ማለት ነው። የተለያዩ ሰርቪሶችን መጠቀም እንችላለን። ስለዚህ ኔትወርኪንግ ብዙ የሆኑ አድቫንቴጆች አሉት ማለት ነው። ስለዚህ ዲስአድቫንቴጅ ኦፍ ኮምፒውተር ኔትወርክ የኮምፒውተር ኔትወርክ ደግሞ ዲስአድቫንቴጅ አለው ወይም ደግሞ ሜሪት እና ዲሜሪት የምንለው ወይም ፕሮንስ ኤንድ ኮንስ የምንለው ነገር ማለት ነው። ስለዚህ ሌላኛው ኮምፒውተር ኔትወርክ ፈጠርን ስንል ኮምፒውተር ኔትወርክ በአንድ ኢንቫይሮንመንት ላይ አለ ስንል የግድ ምን ይመጣል ማለት ነው? ከሱ ተከትሎ ሴኩሪቲ ኢሹዎች ይኖራሉ ወይም ደግሞ የተለያዩ የሴኩሪቲ ጉዳዮች ይነሳሉ። ስለዚህ በኔትወርክ በእያንዳንዱ ኔትወርክ ስር የሚፈጠሩ የሴኩሪቲ ምኖች አሉ ማለት ነው፣ ፕሮብሌሞች አሉ። እነዛን ሴኩሪቲዎችን ጠብቀን የኛ ዳታ ለተለያየ ጉዳዮች ተጠቂ እንዳይሆን ቭልነራብል እንዳይሆን ምን ማድረግ አለብን ማለት ነው? ፕሮቴክት ማድረግ አለብን። ምን ማድረግ አለብን? እነዛን ነገሮች መጠበቅና ፕሪዘርቭ ማድረግ ያስፈልጋል ማለት ነው እያንዳንዱ ዳታዎች። ስለዚህ አንዱ የኮምፒውተር ኔትወርክ ችግሩ ሴኩሪቲ፣ ሁሌ የሴኩሪቲ ኢሹ አለው። ያ ማለት ሀከር የምንለው ኮምፒውተር ሀከር ኢዝ ኤ ፐርሰን ሁ ፋይንድስ አውት ዊክነስ ኢን ዘ ኮምፒውተር ኤንድ ኤክስፕሎይት ኢት። የተለያዩ ዳታዎችን ፌች ማድረግና የተለያዩ ዳታዎችን ኤክስፕሎይት ያደርጋሉ። ሀከርስ ሜይ ቢ ሞቲቬትድ ባይ መልቲቲዩድ ኦፍ ሪዝን። በተለያዩ ሪዝኖች ሀከሮች ሊኖሩ ይችላሉ ወይም ደግሞ ሀከር የምንለው ነገሮች ሊፈጠሩ ይችላሉ። ያ ማለት የኛን ዳታ ምን የሚያደርጉ የኛን ዳታ ኤክስፕሎይት የሚያደርጉ የኛን ዳታ የሚወስዱብን የኛን ዳታ ምን የሚያደርጉብን ለራሳቸው ጥቅም ለራሳቸው አድቫንቴጅ ሲሉ የኛን ዳታ ምን የሚያደርጉ ሰዎች ናቸው? ፌች የሚያደርጉ የሚጠቀሙ ገንዘቦቻችንን የሚወስዱ የተለያዩ ዲስትራክሽኖችን የሚፈጥሩ ግለሰቦች ናቸው ሀከር የምንላቸው። ሳች አስ ፕሮፊት የተለያዩ ትርፎችንም ለማግኘት ሊሆን ይችላል። እንደ ፕሮቴስትስ ኦር ቻሌንጅስ ወርክ ስቴሽን ፒሲ ኮኔክትድ ቱ ኔትወርክስ። ስለዚህ የተለያዩ መልቲቲዩድ ኦፍ ሪዝኖች አሏቸው። ፕሮፊት ለማግኘት ሊሆን ይችላል፣ ፕሮቴስት ለማድረግ ሊሆን ይችላል፣ ኦር ቻሌንጆች የተለያዩ ቻሌንጆች አሉ። ወርክ ስቴሽን ፒሲ ኮኔክትድ ቱ ኔትወርክ በተለያዩ ወርክ ስቴሽኖች ላይ ፒሲዎች ኮኔክት በሚሆኑበት ጊዜ። ስለዚህ ቶታሊ የኮምፒውተር ኔትወርክ ዲስአድቫንቴጅ ምንድነው? ለሀከሮች
እንጋለጣለን፣ ለሀከሮች ያጋልጠናል። ስለዚህ እያንዳንዱን ኔትወርክን በምንዘረጋበት ጊዜ በምንጠቀምበት ጊዜ ፕሮቴክት ማድረግ የግድ ያስፈልጋል ማለት ነው። ስለዚህ ራፒድ ስፕሪድ ኦፍ ኮምፒውተር ቫይረስ አንድ ኮምፒውተር ከአንድ ኮምፒውተር ጋር ኮኔክት በሚሆንበት ጊዜ ፈጣን የሆነ የቫይረስ መሰራጨቶች ወይም ደግሞ ፈጣን የሆነ ቫይረሶች ስፕሪድ ይሆናሉ። ኤክስፔንሲቭ ሴትአፕ ኤክስፔንሲቭ ቱ ኢንስቶልስ። ስለዚህ ኮምፒውተር ኔትወርኮችን ምን ስናደርግ ኮኔክት ስናደርግ ኮምፒውተር ኔትወርኮችን ቢውልድ ስናደርግ ሁልጊዜ ምን ይጠይቀናል ማለት ነው? ከኮስት አንጻር ኤክስፔንሲቭ ነው። ኢንስቶል ለማድረግ ደግሞ ብዙ ኮምፕሌክስ የሆኑ ነገሮች አሉት። ስለዚህ ባለሙያ ያስፈልጋል፣ ማቴሪያል ያስፈልጋል። ብዙ ነገሮች ስለሚያስፈልጉን ምን ልንል እንችላለን ማለት ነው? እንደ ዲስአድቫንቴጅ ልንወስድ እንችላለን። ዲፔንደንሲ ኦን ዘ ሜይን ሰርቨር። ስለዚህ ሁልጊዜ ደግሞ ኮምፒውተር ኔትወርክን በምንጠቀም ጊዜ ሰርቨር ይኖራል። በኋላ ላይ በሰፊው እናያለን። ቀለል ባለ መልኩ ያስረዳናል ስለ ሰርቨር። ስለዚህ በአንድ ሰርቨር ላይ ዲፔንድ የሆነ ኔትወርክ ይፈጠራል ማለት ነው። ስለዚህ ያ ደግሞ ምን ያመጣል ማለት ነው? የተለያየ ሲቹዌሽኖችን ለመጠቀም የተለያዩ ነገሮችን ለማድረግ ምን ያውልን ማለት ነው? ፍሪ የሆነ ስፔስ ላይኖረን ይችላል። ስለዚህ በዋን ሰርቨር ላይ ነው ዲፔንድ የሆኑ ኔትወርክ ስንል ሪኳየር አድሚኒስትሬቲቭ ታይም የተለያዩ አድሚኒስትሬቲቭ ታይም ወይም ደግሞ ያንን ኮምፒውተራይዝድ የሆኑ ኔትወርክድ የሆኑ ኮምፒውተሮችን የሚቆጣጠርልንና ምን የሚያደርግልን የሚያስተካክልልን ሰው ሪኳየር ያደርጋል። ስለዚህ እነዚህ ነገሮች በተወሰነ መልኩ እንደ ዲስአድቫንቴጅ ይታያሉ ማለት ነው። ስለዚህ ኮምፒውተር ኔትወርክ ስንል የተለያዩ ኮምፒውተር ኔትወርክ ሲስተሞች አሉ ወይም ደግሞ አይነቶች አሉ። ከነዛ ስር ምንድነው እነማንን ነው የምናየው? ኮምፒውተር ኔትወርክ ካን ቢ ክላሲፋይድ ቤዝድ ኦን ቱ ሜን ሜተድስ። በሁለት አይነት ሜተድ ኮምፒውተር ኔትወርክን ልንከፍለው እንችላለን። ቤዝድ ኦን ጂኦግራፊካል ከቨሬጅ ምን ዲፔንድ በመሆን በጂኦግራፊካል ስፔሳቸው ዲፔንድ በመሆን ልንከፍለው እንችላለን። ስለዚህ ያ ማለት ነው ሎካል ኤሪያ ኔትወርክ ወይም ደግሞ ላን ኔትወርክ የምንለው የኔትወርክ ሲስተም አለ። ሌላው ደግሞ ሜትሮፖሊታን ኤሪያ ኔትወርክ የምንለው ደግሞ አለ። ዋይድ ኤሪያ ኔትወርክ የምንለው አለ። ስለዚህ በሶስት ይከፍለዋል በጂኦግራፊካል ከቨሬጃቸው። ስለዚህ እያንዳንዱን አንድ ባንድ በኋላ ላይ እናየዋለን። ስለዚህ ቤዝድ ኦን ሴኩሪቲ ኤንድ አክሰስ ሪሌሽንሺፕ። ስለዚህ ኮምፒውተር ኔትወርክ ስንል የራሱ የሆነ በሴኩሪቲ እና በአክሰሳቸው ምን ልንል እንችላለን? ልንከፍለው እንችላለን። ያ ማለት ነው ፒር ቱ ፒር ሲሆን ኔትወርኮቹ ፒር ቱ ፒር ሲሆን ወይም ደግሞ እያንዳንዱ ኔትወርክ ከአንዱ ኔትወርክ ጋር ያለው በፒር ቱ ፒር ወይም ደግሞ እርስ በርስ የተገናኙ ኮኔክትድ የሆኑ ኮምፒውተሮች ማለት ነው። ሰርቨር ቤዝድ ኔትወርክ የምንለው ኔትወርክ አይነት ደግሞ አንድ ሴንትራላይዝድ የሆነ ኮምፒውተር ወይም ደግሞ ሴንትራላይዝድ የሆነ ሰርቨር ይኖረናል። ያ ሰርቨር እያንዳንዱ መረጃም ዳታም ሲስተሞችን ይቆጣጠርልናል፣ መረጃዎችን ዲስትሪቢዩት ያደርጋል። ስለዚህ ዋን ሴንትራላይዝድ የሆነ ሰርቨር ሲኖረን ሰርቨር ቤዝድ ኔትወርክ እንለዋለን ማለት ነው። ስለዚህ ክላሲፊኬሽን ቤዝድ ኦን ጂኦግራፊካል ከቨሬጅ፣ በጂኦግራፊካል ከቨሬጅ የለየናቸውን እያንዳንዱን አንድ ባንድ እንያቸው። ስለዚህ ሎካል ኤሪያ ኔትወርክ ወይም ደግሞ ላን ኔትወርክ የምንለው የኔትወርክ ታይፕ አይነት አለ። ስለዚህ ይሄ ከቨር የሚያደርገው ኮምፒውተር ኔትወርክ ዛት ስፓን ኦንሊ ስሞል ጂኦግራፊካል ኤሪያ፣ ስሞል በሆነ ወይም ደግሞ ውስን የሆነ የጂኦግራፊካል ኤሪያ ላይ ነው ላን ኔትወርክ ምን ያደርገው ዲፔንድ የሆነው ማለት ነው። ወይም ደግሞ ላን ኔትወርክ አስፔክቱ ምንድነው? ስሞል የሆነ ጂኦግራፊካል ኤሪያ ነው። ያ ማለት በተለያዩ ኦፊሶች ላይ፣ የተለያዩ ህንጻዎች ላይ፣ በተለያዩ ክላሶች እና ካምፓሶች ላይ ያለ የኔትወርክ ታይፕ ላን ኔትወርክ እንለዋለን። ኢት ኮኔክትስ ኮምፒውተር ኤንድ አዘር ዲቫይስ ዊዝን ኤ ሊሚትድ ፊዚካል። ስለዚህ እያንዳንዱ ኮምፒውተሮች እያንዳንዱ ዲቫይሶች ሊሚትድ ናቸው፣ ሊሚትድ ፊዚካሊቲ ያላቸው። ጂኦግራፊ ኤንድ ዩዝስ ኤ ቫራይቲ ኦፍ ሚዲያ፣ የተለያዩ ደግሞ ሚዲያዎችን ሊጠቀሙ ይችላሉ እነዚህ ወይም ደግሞ ይሄ ላን ኔትወርክ የምንለው ነገር። ስለዚህ ቴሌፎን ዋይሪንግ ወይም ደግሞ ኦርዲነሪ እነዚህ ቴሌፎን ለስልክ መደወያነት የምንጠቀማቸው የዋየር አይነቶች አንዱ ላን ኔትወርክን እንድንጠቀም የሚያስችልልን ወይም ደግሞ ልንጠቀም አድቫይስ የሚደረገው ወይም ደግሞ አንዱ የሚጠቀሰው የላን ኔትወርክ ሚዲያ ታይፕ ኦርዲነሪ የሆነ ቴሌፎን ዋየሮች ናቸው። እንዲሁም ደግሞ ዩቲፒ የምንለው አንሺልድድ ትዊስትድ ፔር ኬብል የምንለው የእነዚህ ኬብል ታይፖችን ልንጠቀም እንችላለን።
ስለዚህ ላን ኔትወርክ የምንለው ጀነራሊ በተለያየ ወይም ደግሞ ውስን በሆነ ስሞል የሆነ ጂኦግራፊካል ኤሪያ ላይ ያለ ስሞል የሆነ ጂኦግራፊካል ኤሪያ ላይ የሚፈጠር ምንድነው ማለት ነው የኔትወርክ ታይፕ አይነት ነው። ስለዚህ ሜትሮፖሊታን ኤሪያ ኔትወርክ የምንለው it is a larger network that usually span several buildings in the same city or town ላርጅ የሆነ ኔትወርክ ነው። ከላን ከፍ የሚል ወይም ደግሞ ከላን ኔትወርክ ምን የሚል ከፍ የሚል ሰፋ የሚል ኤግዛምፕል ኔትወርክስ አማንግ አዲስ አበባ ሳብሲቲ አድሚኒስትሬቲቭ ኦፍ ክፍለ ከተማ የምንለው ወይም ደግሞ በሲቲና በከተማና በወረዳ ደረጃ ያሉ ወይም ደግሞ በታውን ደረጃ ያሉ የኔትወርክ ታይፕ አይነት ሜትሮፖሊታን ኤሪያ ኔትወርክ እንለዋለን። ስለዚህ አዲስ አበባ ውስጥ ሆኖ በአዲስ አበባ ስር የተለያዩ የሆኑ ሳብ ሲቲዎች አሉ ወይም ደግሞ ክፍለ ከተማዎች አሉ። እነዛ ክፍለ ከተማዎች ላይ ያሉ ወይም ደግሞ እነዛ ክፍለ ከተማዎች በኔትወርክ የተገናኙ ከሆነ ሜትሮፖሊታን ኤሪያ ኔትወርክ ልንል እንችላለን። ስለዚህ ሚዲያ ዩዝስ ዋየርለስ ኢንፍራስትራክቸር ኦር ኦፕቲካል ፋይበር ኮኔክሽን ቱ ሊንክ ዜር ሳይትስ። ስለዚህ ወደ ሜትሮፖሊታን ኤሪያ ኔትወርክ ከፍ ስንል የምንጠቀመው የኔትወርክ ታይፕም ከፍ ይላል፣ የምንጠቀመው የኔትወርክ ሚዲያዎችም ከፍ ይላሉ። ስለዚህ በዛ ኔትወርክ ኢንፍራስትራክቸር ላይ የምንጠቀመው የኔትወርክ ታይፕ ኦፕቲካል ፋይበር ኬብል ሊሆን ይችላል። ኮኔክሽን ቱ ሊንክ ዜር ሳይትስ የተለያዩ ሳይቶችን ለማገናኘት ኦፕቲካል የሆኑ ፋይበሮችን ልንጠቀም እንችላለን። እንዲሁም ደግሞ በዋነኝነት ዋየርለስ የሆኑ ሚዲያዎችን ወይም ደግሞ አክሰስ ፖይንቶችን ልንጠቀም እንችላለን። ማን ኢዝ ሜትሮፖሊታን ኤሪያ ኔትወርክ ኢዝ ኢንተርኮኔክሽን ኦፍ ላንስ ዊዝን ሲቲ ዋይድ ጂኦግራፊካል ኤሪያ። በዚህ በሜትሮፖሊታን ኤሪያ ኔትወርክ ስር ደግሞ የተለያዩ ምኖች አሉ ማለት ነው። ላን ወይም ደግሞ ሎካል ኤሪያ ኔትወርኮች አሉ። እነዚህ ኤሪያ ኔትወርኮች አንድ ላይ በመሆን የሜትሮፖሊታን ኤሪያ ኔትወርክን ይፈጥሩልናል። ስለዚህ ሜትሮፖሊታን ኤሪያ ኔትወርክ የምንለው ምን አለ ማለት ነው? ሴንትራላይዝ የሆነ ኦፊስ አለ። እዚህ ጋር ዌርሃውሶች አሉ። ያ ዌርሃውስ የተለያዩ ስቶኮችን የምናስቀምጥበት የተለያዩ እቃዎችን የምናስቀምጥበት ሊሆን ይችላል። መኖሪያ ቤት ሊሆን ይችላል። እዚህ ጋር ደግሞ ብራንች ኦፊሶች አሉ። የኦፊሱ ንዑስ ቅርንጫፎች አሉ። እዚህ ጋር ፋክተሪዎች አሉ። ስለዚህ እነዚህን የሚያገናኝልን ቶታል ኔትወርኩ ሜትሮፖሊታን ኤሪያ ኔትወርክ ልንል እንችላለን። ስለዚህ በእያንዳንዱ ቦታ ምን ያክል ኪሎ ሜትር ርቀት አለ? እዚህ ጋር 20 ኪሎ ሜትር ርቀት አለ፣ 80 አለ፣ እንዲሁም ደግሞ እዚህ ጋር 60 አለ። ስለዚህ በእያንዳንዱ ቦታዎች ላይ በእያንዳንዱ ስፔሶች ላይ ያለው የኤሪያ ርቀትና ስፋት ሜትሮፖሊታን ኤሪያ ኔትወርክ ሊያስብለው ችሏል ማለት ነው። እንዲሁም ደግሞ ኔትወርክ አክሰስ ዲቫይስ የሚጠቀሙ ኔትወርክ አክሰስ ዲቫይሶች ምንድናቸው? ሀብ ሊጠቀም ይችላል፣ ስዊች ይጠቀማል፣ እንደ ዋየርለስ አክሰስ ፖይንት ሊጠቀም ይችላል ማለት ነው። ስለዚህ ኢንተርኔትወርኪንግ ዲቫይስ የምንለው በዋነኝነት ራውተሮችን ሊጠቀም ይችላል። ራውተር የተለያዩ ላን ኔትወርኮችን ኮኔክት የማድረግ ካፓቢሊቲ ስላለው ራውተርን ሊጠቀም ይችላል። ኮሚኒኬሽን ሰርቨር እንደ ሞዴም የተለያዩ ኮሚኒኬሽን ሰርቨሮችና ሞዴሞችን ይጠቀማል። ሴኩሪቲ ዲቫይስ ደግሞ ሁልጊዜ ፋየርዌል የምንለውን የሴኩሪቲ ዲቫይስ ምን ያደርጋል ማለት ነው? ኢምፕሊመንት ያደርጋል። ስለዚህ በዚህ ኔትወርክ ላይ የምንጠቀማቸው ዲቫይሶችና የምንጠቀማቸው የኔትወርኪንግ አይነቶችና ሴኩሪቲ ዲቫይሶች የግድ ምን ማድረግ አለብን ማለት ነው? መዘርጋትና ኢምፕሊመንት ማድረግ ያስፈልጋል። ስለዚህ ሌላው ደግሞ ከዚህ ካሳለፍናቸው ኔትወርኮች ከፍ ስንል ዋይድ ኤሪያ ኔትወርክ የምንለውን እናገኛለን። ኢትስ ከቨር ላርጅ ጂኦግራፊካል ኤሪያ ሰፊ የሆነ ጂኦግራፊካል ኤሪያ ነው ከቨር የሚያደርገው። ኢት ኢዝ ኤ ኮሌክሽንስ ኦፍ ላን ኔትወርክ ዊዛውት ጂኦግራፊካል ሊሚቴሽን። የተለያዩ ላን ኔትወርኮችን ኮሌክት ያደረገና ምንም አይነት የጂኦግራፊካል ሊሚቴሽን የሌለው ኔትወርክ ታይፕ ዋይድ ኤሪያ ኔትወርክ እንለዋለን። ኢት ካን ክሮስ ሜትሮፖሊታን ሪጂናል ኦር ናሽናል ባውንደሪ። የተለያዩ ሜትሮፖሊታን ሳብሲቲዎችን ክሮስ ያደርጋል፣ ሪጅኖችን ክልሎችን ክሮስ ያደርጋል። እንዲሁም ደግሞ ናሽናል ባውንደሪ ከአንድ ሀገር ወደ አንድ ሀገር ያለውን የናሽናል ባውንደሪ ወይም ደግሞ ድንበሮችን አልፎ ኮኔክት የመሆን ምን አለው ማለት ነው? ጸባይ ያለው ካራክተር አለው። ስለዚህ እነዚህ አይነት በሰፊ ሁኔታ ወይም ደግሞ በናሽናል ባውንደሪ አገር አቋራጭ የሆነ ክሮስ ቦርደር የሆነ የኔትወርኪንግ ኮኔክሽኖች ሲኖሩ ዋይድ ኤሪያ ኔትወርክ እንለው እንችላለን ማለት ነው። ላንስ ኮኔክትድ ቱ አዘር ላንስ ዊዝ ዘ ሄልፕ ኦፍ ኔትወርክ ዲቫይስ ኮልድ ራውተርስ። የተለያዩ እዚህ ጋር ላን ወይም ደግሞ ላን የምንለው ኔትወርክ ታይፕ ይፈጠራል። እዚህ ጋርም ደግሞ አንድ ላን ኔትወርክ አለ። እነዚህ ላን ኔትወርክ የምንጠቀመው መሀል ላይ ደግሞ ምን አለው ማለት ነው?
ራውተሮች ይኖራሉ ማለት ነው። ስለዚህ ራውተር የምንለው ደግሞ የተለያዩ ላን ኔትወርኮችን ኮኔክት የሚያደርግልን አንድ ዲቫይስ ነው ወይም ደግሞ አንድ ምንድነው ማለት ነው ቱል ነው። ስለዚህ እነዚህን ላኖች ደግሞ ኮኔክት የሆኑበት ሜተድ ምንድነው ማለት ነው ዋይድ የሆነ ወይም ሰፊ የሆነ ኤሪያን ነው ከቨር የሚያደርገው። ስለዚህ እነዚህ ላን ኔትወርኮች እዚህ ጋር ያለ ኤክስ እና ዋይ ኔትወርኮች በተለያየ በሁለት በሆነ ራውተሮች ሲገናኙ ይሄን ሁሉ ደግሞ እነዚህን ሁሉ ከቨር ኤጆችን ምን ልንል እንችላለን ዋይድ የሆነ ሰፊ የሆነ ኤሪያ ኔትወርክን ከቨር ያደረገ ዋይድ ኤሪያ ኔትወርክ ወይም ደግሞ ዋን እንላለን ማለት ነው። ስለዚህ ዋን ስንል ዲፈረንት ፍሮም ላንስ ኢን ዘ ፎሎዊንግ ዌይስ ላን ከምንላቸው ወይም ደግሞ ሜትሮፖሊታን ከምንላቸው የኔትወርክ ታይፖች በተለያዩ ዲፈረንስ ዌዮች አሏቸው። የተለያዩ መለያ ወይም ደግሞ የሚለዩበት መንገድ አላቸው። ስለዚህ ዋንስ ከቨር ግሬተር ዲስታንስ ኤንድ ሃቭ ስሎወር ስፒድ ዛን ላንስ። ስለዚህ ዋን ሲሆን ኔትወርካችን ዋይድ የሆነ ኤሪያን ከቨር የሚያደርግ ከሆነ ግሬተር የሆነ ዲስታንስ ነው የሚኖረው። ስለዚህ ግሬተር የሆነ ዲስታንስ ኖሮ ማለት ደግሞ ሃቭ ስሎወር ስፒድ ዛን ላንስ አነስተኛ የሆነ ምን ይኖረዋል ማለት ነው ስፒድ ይኖረዋል፣ አነስተኛ የሆነ የኔትወርክ ፍጥነት ይኖረዋል። ምክንያቱም የተለያዩ ኢንፎርሜሽኖች ወይም ዳታዎች ከፍተኛ የሆነ ግሬት የሆነ ዲስታንስን አቋርጠው ወዴት ይመጣሉ ማለት ነው ወደኛ ያለንበት አካባቢ ያለንበት ሀገር ላይ ኔትወርኩ ስፕሪድ ስለሚሆን ዲስትሪቢዩት ስለሚሆን በመሃል ላይ የሚያጋጥማቸው አቴኔሽን የምንለው ነገር አለ። ስለዚህ መዘግየቶች ዲሌይ የሚደረጉበት ሁኔታ ስለሚኖር ስለዚህ ስሎወር ስፒድ ልንለው እንችላለን። ስለዚህ ላን ስንል ግን ራዘር ዛን ፍሮም ዋንስ ላን የምንለው ነገር አነስ ባለ ኤሪያ ላይ ውስን በሆነ ኤሪያ ላይ ፈጣን የሆነ ኔትወርክን የምናገኝበት ሲስተም ነው። ስለዚህ ምንም አይነት የኔትወርክ መጨናነቅ አይኖርም። ምንም አይነት ለመዘርጋት ኢፌክቲቭ ነው። ያንን ኔትወርክ ላውንች ለማድረግ የሚፈልግብን ኮስትም ሆነ የሚፈልግብን የተለያየ ሙያ እና ጥገና አያስፈልገንም። ስለዚህ ከዛ አንፃር በንጽጽር ከፍተኛ የሆነ የኔትወርክ ስፒድ አለው። once can be connected on permanent or on demand basis whereas LANs always have permanent connection between stations. once የምንለው ነገር ሁልጊዜ ደግሞ ፐርማነንት በሆነ ቋሚ በሆነ መልኩ ነው ኮኔክት የሚደረገው ዲማንድን ቤዝ ባደረገ መልኩ ማለት ነው። ግን ላን የምንለው always have permanent connection between station በተለያዩ ስቴሽኖች ላይ ፐርማነንትሊ ወይም ደግሞ ጊዜያዊ የሆነ ኔትወርክ ዝርጋታ ልንፈጽም እንችላለን። once can use both telecommunication infrastructure and private network transports. ዋን የምንለው የተለያዩ የቴሌኮም ኢንፍራስትራክቸሮች ሊሆኑ ይችላሉ፣ ፕራይቬት ኔትወርክ ትራንስፖርተሮች ሊሆኑ ይችላሉ። ስለዚህ ዋን ስንል ሁልጊዜ ቴሌኮሙኒኬሽን ወይም ደግሞ የተለያዩ እንደ ቴሌ ያሉ ኮሙኒኬሽን ድርጅቶች ኦርጋናይዜሽኖች ምን ሊያደርግ ይችላል ማለት ነው እነዚህን ኮንትሮል ሊያደርጋቸው ይችላል ማለት ነው። ፕራይቬት ኔትወርክ ሊይዝ ይችላል። በት ላንስ የምንለው ቲፒካሊ ዩዝ ፕራይቬት ትራንስፖርት። ስለዚህ ዋን የምንለው ነገር የቴሌኮሙኒኬሽንም ፕራይቬት የሆነ ኔትወርክንም የያዘ ነው። በት ላን የምንለው ነገር ግን በምን እኛ ባለንበት ውስን በሆነ አካባቢ ላይ ላንን ላውንች ልናደርግ ወይም ልንዘረጋ እንችላለን ማለት ነው። ፕራይቬት የሆነ ቦታችን ላይ ፕራይቬት የሆነ ኔትወርክን ልንፈጥር እንችላለን። ማንም ሰው የኛን ዳታ የኛን ዋይፋይ ወይም ደግሞ እኛ የምንጠቀመውን ኔትወርክ ምን ማድረግ አይችልም ማለት ነው ፌች አያደርግም ወይም ደግሞ ኤክስፕሎይት አያደርግም። ስለዚህ ዋን የተለያየ ጥቅሞች ይኖሩታል ማለት ነው። ኢንተርኔት ኔትወርክ ኦፍ ኢንተርኔት የምንለው ወይም ደግሞ ኔትወርክ የምንለው ነገር ላንስ ኤንድ ዋንስ ሜይ ቢ ኮኔክትድ ኢንቱ ኔትወርክስ የተለያዩ ላኖች በተለያዩ ራውተሮች ኮኔክት በሚሆኑበት ጊዜ እነዚህ ራውተሮች የተለያዩ ላን ኔትወርክ ኤሪያዎችን ነው ኮኔክት ያደርጉልን። ይሄ አጠቃላይ ምን ልንለው እንችላለን ማለት ነው ኢንተርኔት ልንለው እንችላለን። ስለዚህ እነዚህ ሁሉ የተገናኙት በአንድ ስፔስ ላይ ያሉ የተለያዩ ኔትወርክ ኤሪያዎች በራውተሮች እነዛ ራውተሮች ደግሞ ውጫዊ ካለ ኤክስትራ ኤሪያ ላይ ካሉ ላን ኔትወርኮች ምን አድርገዋል ማለት ነው ኮኔክት አድርገዋል። ስለዚህ እነዚህ ሁሉ የፈጠሩት ውህደት ኢንተርኔት ልንለው እንችላለን ማለት ነው። ስለዚህ የተለያዩ ስቴሽነሪዎች ጋር ስፔሶች ጋር የሚደረጉ ኮኔክሽኖች
ላን ልንለው እንችላለን ማለት ነው። ስለዚህ ላን የምንለው በተወሰነ ስፔስ ላይ ያለ የኔትወርክ ታይፕ ነው። ሜትሮፖሊታን የምንለው ደግሞ ሰፊ በሆነ ወይም ደግሞ በሳብሲቲዎች አካባቢ ላይ ላውንች የሚደረግ የኔትወርክ ታይፕ ነው። እንዲሁም ደግሞ ዋይድ የምንለው ነገር ዓለም ወይም ደግሞ የተለያዩ ባውንደሪዎችን ክሮስ አድርጎ አቋርጦ የሚፈጥረው ኔትወርክ ዋይድ ኤሪያ ኔትወርክ ልንለው እንችላለን። ስለዚህ ተርምስ ኦፍ ኔትወርክ ፋሚሊ ከኔትወርክ ፋሚሊዎች ጋር ወይም ደግሞ ኔትወርክ ስንል አብረው ተያይዘው የሚነሱ ፋሚሊ የሆኑ ወርዶች አሉ ማለት ነው፣ ቋንቋዎች አሉ። ስለዚህ ከነዛ ቋንቋዎች መካከል ሰርቨር የምንለው ነገር ይኖራል። ኮምፒውተር ዛት ፕሮቫይድስ ሼር ሪሶርስ ኦፍ ቱ ኔትወርክስ ሁለቱን ኮምፒውተሮች ወይም የተለያዩ ኮምፒውተሮች ምን የሚያደርግ ሪሶርሶችን ሼር የሚያደርግ ኔትወርክ ዩዘሮችን ኮንትሮል የሚያደርግ ምን ልንለው እንችላለን ማለት ነው፣ ሰርቨር ልንለው እንችላለን። ስለዚህ ሌላው ደግሞ ክላይንት ወይም ደግሞ አንድን ሰርቨር ወይም አንድ ሰርቨር የተለያዩ ኮምፒውተሮችን ኮኔክት ሲያደርግ ምን ሲያደርግ ኮንትሮል ሲያደርግ በውስጡ ክላይንት ኮምፒውተሮች ይኖራሉ ማለት ነው። መረጃዎችን ሪሲቭ የሚያደርጉ ኮምፒውተሮች ይኖራሉ። ስለዚህ እነዛ ኮምፒውተሮች ኮምፒውተር ዛት አክሰስ ሼርድ ኔትወርክ ሪሶርስ ፕሮቫይድ ባይ ሰርቨር ሰርቨሩ ለእያንዳንዱ ኮምፒውተር የሚልክላቸው የሚያቀርብላቸው አክሰስ እንዲያደርጉ የሚፈቅድላቸው ሰርቨር ሲኖር እነዛ ደግሞ ከዛ ሰርቨር ላይ ደግሞ የተለያዩ መረጃዎችን የሚቀበሉ ኮምፒውተሮች ክላይንት ኮምፒውተሮች እንላቸዋለን ማለት ነው። ስለዚህ ሌላው ደግሞ ሚዲያ ነው። እያንዳንዱ ኮሚኒኬሽንን ስንጠቀም የምንጠቀመው ኔትወርክን ስንፈጥር የምንጠቀመው የትራንስሚሽን ሚዲያዎች አሉ ወይም ደግሞ ገመዶች ኬብሎች ይኖራሉ ማለት ነው። ወይም ደግሞ ዋየርለስ ሲስተሞች ይኖራሉ። እነዛ ሚዲያ ታይፕ እንለዋለን። ስፔሻሊ ዘ ዋየርስ ኤንድ ዋየርለስ ዛት ሜክ ፊዚካል ኤንድ ሎጂካል ኮኔክሽን ፊዚካሊም ሆነ ሎጂካሊ አንድ ኮምፒውተር ኮኔክት ሲያደርጉ ሚዲያ በተለያዩ ሚዲያዎችን ተጠቅመው ነው ኮኔክት የሚያደርጉት። ስለዚህ እነዛን ኬብሎች እነዛ ኬብል ታይፖችን ፋይበር ኦፕቲክስ ሆነ ዩቲፒ ሆነ ኤስቲፒ እነዚህን ሚዲያ ልንል እንችላለን ማለት ነው። ሚዲያ የምንለው ነገር ያ ነው። ስለዚህ ሌላው ደግሞ ሼርድ ዳታ ኔትወርክ ሁልጊዜ ደግሞ ሼር ዳታዎችን ሼር ያደርጋል። ፋይልስ ፕሮቫይደድ ቱ ክላይንት ባይ ሰርቨርስ አክሮስ ኔትወርክስ የተለያዩ ኔትወርኮችን አቋርጦ ሰርቨሩ ለተለያዩ ክላይንቶችን የተለያዩ ፋይሎችን ፕሮቫይድ ሲያደርግ ወይም ደግሞ አክሮስ የሆነ ቦታዎችን አልፎ ዳታዎች ሲለዋወጡ ዳታዎችን ስንላላክ ዳታዎችን ሼር ያደርግን ነው ልንል እንችላለን። ሼርድ ፕሪንተር ኤንድ አዘር ፔሪፔሪያልስ እያንዳንዱ ፕሪንተር ከኮምፒውተሮች ጋር ወይም ደግሞ ከሌላኞቹ ፔሪፔሪያል ዲቫይሶች ጋር ኮኔክት ስናደርግ ዳታዎችን ስንለዋወጥ ሼርድ ፕሪንተር ኤንድ አዘር ፔሪፔሪያል ዲቫይስ ልንል እንችላለን። አዲሽናል ሪሶርስ ፕሮቫይድ ባይ ሰርቨር የተለያዩ አዲሽናል የሆኑ ሪሶርሶች ከሰርቨሩ ሲቀር ሼር አድርገን ልንል እንችላለን። ሌላው ደግሞ ሪሶርስ የምንለው ነገር ነው። ሪሶርስ ስንል በኮምፒውተር ኢንአይቲ ወርድስ ምን ለማለት ነው? ኤኒ ሰርቪስ ኦር ዲቫይስ ማንኛውም ሰርቪስ ሆነ ማንኛውም ዲቫይስ ሳቻስ ፋይልስ ወይም ደግሞ ፋይል የምንለው ነገር በዛ ሰርቪስ ስር በዛ ዲቫይስ ስር ያለ አንድ ፋይል ፕሪንተሮችን ኮኔክት አድርገን ምን ልናደርግ እንችላለን? ፕሪንት ልናደርግ እንችላለን። ወረቀቶችን ኮፒ ልናደርግ እንችላለን። የዛን ጊዜ ሪሶርስን ሼር እያደረግን ነው። ኦር አዘር አይተምስ የተለያዩ አይተሞች ሊሆኑ ይችላሉ። ሜድ አቫይለብል ፎር ዩዝ ባይ ሜምበር ኦፍ ዘ ኔትወርክ ለእያንዳንዱ ኔትወርኮች አቫይለብል በሆነ መልኩ ሪሶርሶችን ስልክ ፋይሎችን ሆነ የተለያዩ ዳታዎችን በምንላላክበት ጊዜ ሪሶርስ ሼር አደረግን ልንል እንችላለን። እነዚህ ሁሉ የኔትወርክ ፋሚሊ ወርዶች ናቸው ማለት ነው። ስለዚህ ሌላው ክላሲፊኬሽን ቤዝድ ኦን ሴኩሪቲ ኤንድ አክሰስ ምን አለ ማለት ነው። ክላሲፊኬሽን ቤዝድ ኦን ሴኩሪቲ ኤንድ አክሰስ የተለያየ ሴኩሪቲዎች እና አክሰሶች አሉ። እነዚህን ነገሮች ክላሲፋይ ስናደርግ በምን አይነት መልኩ ክላሲፋይ እናደርጋለን? ፒር ቱ ፒር ኔትወርክ የምንለው ደግሞ አለ። ሰርቨር ቤዝድ ኮምፒውተር ኔትወርክ የምንለው አለ። ፒር ቱ ፒር ኔትወርክ የምንለው ኔትወርክ ኦል ኮምፒውተርስ አር ኢኳል ዘ አር ፒርስ እያንዳንዱ ኮምፒውተር ከአንዱ ኮምፒውተር ጋር ኢኳል የሆነ ምን አለው ማለት ነው፣ እኩል የሆነ ኔትወርክ ሼር የመደራረግ እኩል የሆነ ኔትወርኮችን የማግኘት ምን አለው ማለት ነው፣ አስፔክት አለው፣ ቢሄቪየር አለው። ስለዚህ ፒር ቱ ፒር ኔትወርክ የምንለው አንዱ ኮምፒውተር ከአንዱ ኮምፒውተር ጋር ኮኔክት ሲሆን እነዚህ ኤክስ ዋይ እና ዘድ ኮምፒውተሮች ምን ሲሆኑ ኮኔክት ሲያደርጉ ፒር ቱ ፒር ኔትወርክ ልንል እንችላለን። ያ ነው ፒር ቱ ፒር ኔትወርክ የምንለው። ኢች ኮምፒውተር ፋንክሽን አስ ቦዝ ክላይንት ኤንድ ሰርቨር እያንዳንዱ
ክላይንት እና ሰርቨሮች and other is no administrator responsible for the entire network። ስለዚህ each ኮምፒውተር እያንዳንዱ ኮምፒውተር ፋንክሽን የሚያደርገው ምንን ነው? ክላይንቱ እያንዳንዱ ክላይንት ራሱን ምን የሚያደርገው ኮንትሮል የሚያደርገው and there is no administrator። ስለዚህ ምንም አይነት አድሚኒስትሬተር የለውም ሪስፖንሲብል ፎር ዘ ኢንተር ኔትወርክ። እያንዳንዱ ኮምፒውተር እያንዳንዱ ኔትወርክ ላይ ለሚፈጠረው ነገር አንዱ ሪስፖንሲብል ነው ማለት ነው። ስለዚህ የተለያዩ ቶፖሎጂ ታይፖች ላይ እናያቸዋለን ፒር ቱ ፒር ኔትወርክ የምንለውን። ስለዚህ አድሚኒስትሬተር ሪስፖንሲብል ፎር ዘ ኢንታየር ኔትወርክ ምንም አይነት አድሚኒስትሬተር የለውም፣ የሚቆጣጠረው አንድ ሴንትራላይዝድ የሆነ ሰርቨር የለውም። ስለዚህ ሁሉም ኮምፒውተሮች ኢኳሊ ኮኔክት ይሆናሉ ማለት ነው። ዜር አር ኖ ዴዲኬትድ ሰርቨር፣ እነዛን ደግሞ ኮምፒውተሮች የሚቆጣጠር ዴዲኬት የሚያደርግ እነዛን ኮምፒውተሮች የሚቆጣጠር ዴዲኬትድ ሰርቨር የለም። ፒር ቱ ፒር ኔትወርክ አር ኦልሶ ኮልድ ወርክ ግሩፕ ልንል እንችላለን። ፒር ቱ ፒር ኔትወርኮች አብዛኛው ጊዜ ወርክ ግሩፕ ኔትወርክ ታይፕ ነው ወይም ደግሞ ወርክ ግሩፕ ኮኔክሽን ነው የምንለው ወይም ደግሞ ወርክ ግሩፕ ነው ብለን የምንጠራው ፒር ቱ ፒር ኔትወርክን ማለት ነው። ሌላው ፒር ቱ ፒር ኔትወርክ አር ካራክተራይዝድ ወይም ደግሞ አንድ ኮምፒውተር ከአንድ ኮምፒውተር ጋር ኮኔክት በሚያደርጉበት ጊዜ ምን ነው ካራክተራይዝ የሚያደርጉት? ሴኩሪቲ ኢዝ ኖት ሴንትራላይዝድ፣ ሴኩሪቲዎች ሴንትራላይዝድ አይደረጉም። ኢች ኮምፒውተር ኢዝ ሪስፖንሲብል ቱ ቼክ አክሰስ ራይት ፎር ኢትስ ሪሶርስስ። እያንዳንዱ ኮምፒውተር ማንኛውንም ነገር ሪሶርሶችን የማግኘት አክሰስ የማድረግ መብት አለው። ስለዚህ ምንም አይነት ሴንትራላይዝድ የሆነ ሴንትራላይዝ የሚያደርግ ወይም የሚቆጣጠራቸው ኮምፒውተር የለም። ስለዚህ አንድ መለያ ባህሪው ልንወስደው እንችላለን። ኔትወርክ ኢዝ ኖት ስኬለብል፣ ኔትወርኮች ሁልጊዜ ስኬለብል መሆን አይችሉም። ኢት ኢዝ ጉድ ኦንሊ ፎር 10 ኦር ለስ ነምበር ኦፍ ኮምፒውተር። ሁልጊዜ ኔትወርኮች ኮኔክት የሚሉት 10 እና ከ10 ኮምፒውተር ያነሱ ኮምፒውተሮች ናቸው ኮኔክት ማድረግ የምንችለው በፒር ቱ ፒር ኔትወርክ ጊዜ። ስለዚህ ከ10 ያልበለጡ ናቸው። ኢች ዩዘር ኢዝ ሪስፖንሲብል ፎር ቴኪንግ ሎካል ባክአፕ። እያንዳንዱ ኮምፒውተር የራሱን የሆነ ወይም ደግሞ ባክአፖችን የመያዝ ሪስፖንሲብል አለው። ኖ ስፔሻላይዝድ ኔትወርክስ። ስለዚህ ኦፕሬቲንግ ሲስተም ሶፍትዌር ኢዝ ሪኳየርድ። እያንዳንዱ ኮምፒውተር ደግሞ ስፔሻላይዝድ የሆነ ኔትወርክን ለማግኘት ኦፕሬቲንግ ሲስተሞችን ሪኳየር ያደርጋል ማለት ነው። ስለዚህ እነዚህ ነገሮች ካራክተሮቹ ናቸው ማለት ነው። ሌላው አድቫንቴጅ ኦፍ ፒር ቱ ፒር ኔትወርክ፣ የፒር ቱ ፒር ኔትወርክ አድቫንቴጅ አለው። ከነዛ አድቫንቴጅ መካከል ውስጥ ኢዚ ቱ ኢንስቶል ኤንድ ኮንፊገር፣ እነዛን ኮምፒውተሮችን ኢንስቶል ለማድረግ ወይም ደግሞ ኮንፊገር ለማድረግ የሚፈጀን ወይም ደግሞ የሚፈጅብን ዱሬሽንም ሆነ ኮስት ያነሰ ነው። ዘ ኮስት ኦፍ ኢንስታሌሽን ኤንድ ኦፕሬሽን ኢዝ ለስ፣ ያንን ኔትወርክ ኢምፕሊመንት ለማድረግ ለመዘርጋት ኮስቱ በጣም አናሳ የሆነና የሚመችና ከሰርቨር ቤዝድ ጋር ስናገናኘው ያነሰ ኮስት ነው የሚያስወጣን። ፉል ታይም ኔትወርክ አድሚኒስትሬተር ኢዝ ኖት ሪኳየርድ። ሁልጊዜ ያንን ኮምፒውተሮች እነዛን ኮምፒውተሮች የሚቆጣጠር አድሚኒስትሬተር ሰው ሁልጊዜ ምን አይለንም ማለት ነው፣ ላያስፈልገን ይችላል ማለት ነው። ሌላው ፒር ቱ ፒር ኔትወርክ ላይ ኔትወርክ ጊዜ ዲስአድቫንቴጅ የምንለው ነገር አለ። ስለዚህ ከነዛ ደካማ ጎኖች ወይም ደግሞ ከዲስአድቫንቴጆቹ መካከል ሼርድ ሪሶርስ ካን ቢ አክሰስድ ባይ ኤቭሪዋን። እያንዳንዱ ኮምፒውተር ሪሶርሶችን ሼር ያደርጋል። ስለዚህ ምንም አይነት ዳታዎችን የመደበቅና ምንም አይነት ዳታዎችን ምን የማድረግ የመለየት ስራዎች አይኖሩም ማለት ነው። ስለዚህ ሁሉም ኮምፒውተሮች ኢንፎርሜሽናችንን ሊያዩብን ይችላሉ ማለት ነው። ያኑ ዲስአድቫንቴጅ ነው። ባክአፕ ሃዝ ቱ ቢ ፐርፎርምድ ኦን ኢች ኮምፒውተር ሴፓሬትሊ። ባክአፖች ደግሞ እያንዳንዱ ኮምፒውተር በራሳቸው ነው ፐርፎርም የሚያደርጉት። ስለዚህ ምንም አይነት ባክአፕ ሌላኛው ኮምፒውተር ወይም ደግሞ ለሌላኛው ኮምፒውተር ምን አያደርጉም ማለት ነው፣ ወይም ለሰርቨሩ ምንም አይነት ባክአፕ አይልኩም። ስለዚህ እያንዳንዱ መረጃ ራሳቸው ጋር ነው የሚቀመጠው። ያ መረጃ ጠፋ ማለት ያ ኮምፒውተር ተበላሸ ማለት እያንዳንዱ ኢንፎርሜሽኖች ምን ይሆናሉ ማለት ነው፣ ኮምፕሊትሊ ይጠፋሉ ማለት ነው። ስለዚህ አንዱ ዲስአድቫንቴጁ ይሄ ነው። ኖ ሴንትራላይዝድ ሴኩሪቲ፣ የሚቆጣጠራቸው ሴንትራላይዝድ የሆነ ሴኩሪቲ የለም ማለት ነው። ከዛ ሁለተኛው ኔትወርክ ታይፕ ደግሞ ሰርቨር ቤዝድ ኔትወርክ፣ ሰርቨር ቤዝድ ኔትወርክ የምንለው ነው። ክላይንት ሰርቨር ኔትወርክ ልንል እንችላለን። ዚስ ኔትወርክ ስፔሻል ታይፕስ ኦፍ ኮምፒውተር ዴዲኬትድ ሰርቨር ዊች ኦንሊ ፕሮቫይድ ሪሶርስ ኤንድ ሰርቪስስ፣ የተለያዩ ሪሶርሶችና ሰርቪሶችን ነው ለክላይንት ኮምፒውተሮች የሚያቀርበው።
ዴዲኬትድ የሆነ ወይም ደግሞ አንድ ሴንትራላይዝድ የሆነ ሰርቨር ኮምፒውተር አለ። ይሄ ኮምፒውተር የተለያዩ ሪሶርሶችን እና ሰርቪሶችን ለክላይንት ሼር ያደርጋል። ኦንሊ ዋን ፋንክሽን አክትስ አስ ሰርቨር ኖት ክላይንት ኦር ወርክ ስቴሽን። ዋን ፋንክሽን ወይም ደግሞ አንድ የሆነ ፋንክሽን ነው አክት የሚያደርገው ሰርቨር፣ ኖት ክላይንት ኦር ወርክ ስቴሽን። እያንዳንዱ ክላይንት ኮምፒውተር ፋንክሽን ሳይሆን አንዱ ሴንትራላይዝድ የሆነው ኔትወርክ ሰርቨር ለእያንዳንዱ ክላይንት ኮምፒውተሮች መረጃዎችን ይልካል፣ መረጃዎችን ያጠፋል፣ መረጃዎችን ስቶር ያደርጋል። ስለዚህ ያ ነገር ሰርቨር ቤዝድ ኔትወርክ ልንለው እንችላለን። ኢት ኢዝ ዩዝድ ሞር ዛን 10 ዩዘርስ ኤንድ ሰርቪስ ሪኩዌስትስ። ሌላው በሰርቨር ቤዝድ ኔትወርክ ጊዜ ከ10 እና ከ10 በላይ የሆኑ ኮምፒውተሮችን ኮኔክት ማድረግ እና ጆይን ማድረግ እንችላለን በኔትወርካችን ስር ማለት ነው። from networks client quickly and to ensure the security of files in the directory። የተለያዩ ፋይሎችን ምን quickly መላክና መቀበል እንድንችል የተለያዩ ኮምፒውተሮችን ኮኔክት ማድረግ እንችላለን በሰርቨር ቤዝድ ጊዜ ማለት ነው። ሰርቨር ቤዝድ ኔትወርክ is also known as domain። ስለዚህ ሰርቨር ቤዝድ ኔትወርኮች አብዛኛው ጊዜ ምን ተብለው ይታወቃሉ ማለት ነው? ዶሜን ኔትወርክ ወይም ደግሞ ዶሜን ሲስተም ልንል እንችላለን። የሰርቨር ወይም ደግሞ ሰርቨርን የሚጠቀም ኔትወርክ ታይፕ የተለያዩ የሚያገኛቸው ጥቅሞች አሉ፣ ወይም ደግሞ ብንጠቀም የምናገኛቸው ጥቅሞች አሉ። ከነዛ መካከል ሴንትራላይዝድ ሪሶርስ ሴንትራላይዝድ በሆነ መልኩ ማዕከላዊ ወይም ደግሞ ሁሉንም ኮምፒውተሮች ያቀፈ ሴንትራላይዝድ የሆነ ሰርቨር ይኖረናል። ያ ሰርቨር ደግሞ መረጃዎችን ሪሶርሶችን ምን ያደርጋል? ዲስትሪቢዩት ያደርጋል፣ መረጃዎችን ደግሞ ይቀበላል። ስለዚህ ሴንትራላይዝድ የሆነ ሪሶርስ አለው። ኢዚየር ቱ ባክአፕ ፋይልስ፣ የተለያዩ ፋይሎችን ባክአፕ በዛ ሰርቨር ላይ ማስቀመጥ እንችላለን። ኢዚየር ቱ ፋይንድ ፋይልስ፣ እያንዳንዱ ፋይል ደግሞ ምን ማድረግ እንችላለን? በቀላል መልኩ ከዛ ሰርቨር ኮምፒውተር ላይ እናገኝ እንችላለን። ኢፊሽንት ነው፣ በጣም ፈጣን ነው፣ ፋስት የሆነ ኔትወርክ ነው። ሴኪዩሪቲ ኢሹ ደግሞ ምን ሊያደርገን አይችልም? ልንጋለጥ አንችልም። ስለዚህ ኮንትሮል አንዱ ኮምፒውተር ኮንትሮል አደረገ ወይም ደግሞ ሰርቨሩን ኮንትሮል አደረገ ማለት እያንዳንዱ ክላይንት ኮምፒውተሮችን መቆጣጠር እንችላለን። ዋን ማሽን ካን ሰኪዩር ኢንታየር ኔትወርክ፣ አንዱ ኮምፒውተር እያንዳንዱ ኔትወርኩን ሁሉንም ኔትወርኮች ሊቆጣጠር ይችላል። ዋን ሴንትራላይዝ ሎጊን፣ በዛ ሰርቨር ኮምፒውተር ሎጊን ብለን ስንገባ በዛ ሰርቨር ኮምፒውተር ስንጀምር ስታርት ስናደርግ ስራችንን ስታብሊሽ ስናደርግ ሁሉም ኮምፒውተሮች ይከፍቱልናል። ሁሉንም ክላይንት ኮምፒውተሮችን መጠቀም እንችላለን። ሌላው ደግሞ ስኬሌቢሊቲ ነው፣ እያንዳንዱን ኮምፒውተር ማሳደግ እንችላለን። እዚህ ሌላው ደግሞ ዲስአድቫንቴጅ ኦፍ ክላይንት ሰርቨር ወይም ደግሞ ክላይንት ሰርቨር የምንለው ኔትወርክን የራሱ የሆነ ደካማ ጎን ወይም ዲስአድቫንቴጅ አለው። ኢፍ ዘ ሰርቨር ጎስ ዳውን ኢት ቴክስ ፓርት ኦር ዘ ሆል ኔትወርክ ኢዝ ዊዝ ኢት። ስለዚህ አንዱ ሰርቨር ተበላሸብን ማለት አንዱ ሰርቨር ዳውን አደረገብን ማለት ሁሉም ኮምፒውተር ወይም ደግሞ ሆል ኔትወርካችን ምን ያደርጋል ማለት ነው? ኮላፕስ ያደርጋል ማለት ነው። የአንዱ ዲስአድቫንቴጅ ነው። ኢት ኢዝ ሞር ኤክስፔንሲቭ ቱ ኢንስቶል ለማድረግ ደግሞ የሚፈጅብን ጊዜ፣ የሚፈጅብን የብር ወጪ፣ የሚያስፈልገን የምን ኤክስፐርታይዝ ፐርሰን ያ ነገር ሞር ኤክስፔንሲቭ እንድንል አድርጎናል። እንደ አንድ ዲስአድቫንቴጅ እናየዋለን። ኒድስ ቱ ቢ ሜንቴንድ ባይ ስታፍ ዊዝ ሃይ አይቲ ስኪልስ፣ ያንን ነገር ደግሞ ኔትወርኩን ለመዘርጋት ከፍተኛ ሙያ ያላቸው የአይቲ ባለሙያዎች ያስፈልጉናል። ስለዚህ እነዚህ ነገሮች ዲስአድቫንቴጅ ናቸው ማለት ነው። ኢምፖርታንስ ኦፍ ኮምፒውተር ኔትወርኪንግ፣ የኮምፒውተር ኔትወርኮች የተለያዩ አድቫንቴጆች ወይም ደግሞ ጥቅሞች አሏቸው። ከነዛ ጥቅሞች መካከል ቤዚካሊ ቱ ሜጀር ቤኔፊት ኦፍ ኮምፒውተር ኔትወርክ ኢንክሉድ ሪሶርስ ሼሪንግ። ኮምፒውተር ኔትወርኮች ካላቸው ጥቅሞች መካከል ሪሶርስን ሼር ማድረግ እንችላለን። ኮሚኒኬሽን ሚዲየም፣ የተለያዩ ኮሚኒኬሽን ሚዲየም አሉ። ሪሶርስ ሼር የምንለው ዳታ ኢንፎርሜሽን ሼሪንግ፣ አክሰስ ቱ ሪሞት ኦር ዲስትሪቢዩትድ ዳታቤዝ ኢን ፋይል ኮንቴኒንግ ዳታ፣ ቴክስት፣ ኢሜጅ ኦር ቪዲዮ። እነዚህ ነገሮች እነዚህ ሪሶርሶችን ለሌላኛው ሰው ወይም ደግሞ አጋር ለሆኑ ኮምፒውተሮች ላክን ማለት ኢንፎርሜሽንን ሼር አደረገን ማለት ነው፣ ወይም ሪሶርስ ሼር አደረገን ማለት ነው። ፕሮግራም ሶፍትዌር ሼሪንግ ልናደርግ እንችላለን። ፕሮግራም ስቶርድ ኦን ሴንትራል ሰርቨር ካን ቢ አክሰስድ ኤንድ ሎድድ ፎር ኤክስኪዩሽን ኦን ሴቨራል ሎካል ኮምፒውተር፣ የተለያዩ ሎካል ኮምፒውተር ላይ ኤክስኪዩት ልናደርግ እንችላለን። ዲቫይስ ሃርድዌር ሼሪንግ፣ ዲቫይሶችን
ሼር ልናደርግ እንችላለን። ቱ ሼር ኤክስፔንሲቭ ሃርድዌርስ ኦር ፔሪፌሪያል ዲቫይስስ የተለያዩ ፔሪፌሪያል ዲቫይሶች ማውስ ምናምን የምንላቸው የተለያዩ ፔሪፌሪያል ዲቫይሶች ይኖራሉ። ሲስተም ዩኒት እነዛ ነገሮችን ኮኔክት አድርገን እነዛን ኮኔክት ያደረግናቸውን ደግሞ ምን አድርገን ኔትወርክ ፈጥረን ሌላ ክላይንት ኮምፒውተሮች ጋር ሰርቨር ኮምፒውተሮች ጋር ኮኔክት ማድረግ እንችላለን። ስለዚህ እነዚህ ነገሮች ሪሶርስ ሼሪንግ እንላለን። ኮሚኒኬሽን ሚዲየም ወይም ደግሞ ኮሚኒኬሽን ሚዲያ የምንለው ነገር አለ። ስለዚህ ኤሌክትሮኒካል ሜል የምንለው ነገር ሴንዲንግ ኤንድ ሪሲቪንግ ኢሜል ሌተርስ ኤኒ ታይም ኤኒዌር። ስለዚህ በማንኛውም ጊዜ ሴንድ ማድረግ እንችላለን፣ በማንኛውም ጊዜ ሪሲቭ ማድረግ እንችላለን። ኢሜሎችን የተለያዩ ሌተሮችን መላላክ እንችላለን በኤሌክትሮኒካል በሆነ ታይም ኤኒ ታይም ኤኒዌር። ስለዚህ በየትኛውም ሰዓት በየትኛውም ቦታ ኮሚኒኬሽንን መፍጠር እንችላለን። ስለዚህ ዋየርለስ አንዱ ጥቅሙ ወይም ደግሞ አንዱ ኔትወርክ ጥቅሙ ዋየርለስ በሚሆንበት ጊዜ እያንዳንዱን ነገር ምን ማድረግ እንችላለን? መላላክ እንችላለን። ኢሜሎችን፣ አድሬሳችንን፣ የተለያዩ ሌተሮችን ልንጽፍ እንችላለን በማንኛውም ሰዓት በማንኛውም ቦታ። ቻቲንግ፣ ሌላው ቻቲንግ ልናደርግ እንችላለን። ኮሚኒኬሽን ኢንስታንት ሜሴጅ ኢን ኦንላይን። ስለዚህ አሁን ላይ ዳይሬክት ሜሴጅ የምንጠቀማቸው ኦንላይን በሆነ ወይም ደግሞ ኢንስታንት ሜሴጆች ይኖራሉ። ቪዲዮ ኮንፈረንሲንግ፣ ቪዲዮ ቁጭ ብለን ቤታችን ላይ የምናደርገው ኮሚኒኬሽን ሊኖር ይችላል። ቪዲዮ ቻቲንግ ዲፈረንት ሎኬሽን ኦን ታይም አክሰስ፣ የተለያዩ ታይም ተጠቅመን የተለያዩ ቦታዎች ላይ ሆነን ቪዲዮ ቻት ላይ ልናደርግ እንችላለን በኔትወርክ አማካኝነት። ሳተላይት ሰርቪስ፣ የተለያዩ ሳተላይት ሰርቪሶች አሉ። ቱ አክሰስ ዲፈረንት ሳተላይት ሰርቪስ ሳቻስ ራዲዮ እንደ ቲቪ፣ እነዚህ ነገሮች ኮሚኒኬሽን ላይ ይኖራሉ ማለት ነው። ኔትወርክስ አር ኮመንሊ ክላሲፋይድ ባይ ኦነርሺፕ ሳቻስ ፕራይቬት ኔትወርክ ኤንድ ፐብሊክ ኔትወርክ። ስለዚህ ኔትወርክ ስንል ፕራይቬት የሆኑ ኔትወርኮች አሉ፣ እንዲሁም ደግሞ ፐብሊክ የሆኑ ኔትወርኮች አሉ። ፕራይቬት ኔትወርክ የምንለው ቢውልት ባይ አን ኦርጋናይዜሽን ፎር ኢትስ ኤክስክሉሲቭ ዩዘር ወይም ደግሞ ውስን ለሆነ አንድ ግለሰብ ለሆነ ሰው የምናደርገው ወይም ደግሞ የምንሰጠው የኔትወርክ ታይፕ ፕራይቬት ኔትወርክ ልንለው እንችላለን። ወይም ደግሞ ያ ሰውዬ ፕራይቬት ኔትወርክ ነው የሚጠቀመው ልንል እንችላለን። ሌላው ፐብሊክ ኔትወርክ ነው። ኦፕሬትድ ባይ ኤ ኔትወርክ ሰርቪስ ፕሮቫይደር ፕሮቫይዲንግ ሰርቪስ ቱ ከስተመር ኦርጋናይዜሽን ኤንድ ኢንዲቪጁዋል። ስለዚህ ያ ኔትወርክ ከማን ነው የሚያገኘው ማለት ነው? ከኔትወርክ ሰርቪስ ፕሮቫይደሮች ናቸው። ኔትወርክ ሰርቪስ ፕሮቫይደር የምንላቸው ማንን ነው ማለት ነው? ኢቲሲ ወይም ደግሞ ኢትዮ ቴሌ ኮሚኒኬሽን የምንለው ወይም ደግሞ የተለያዩ ኮሚኒኬሽን እንደ ሳፋሪኮም ያሉ ትላልቅ ድርጅቶች ሰርቪስ ፕሮቫይደሮች ምን ሊያደርጉን ይችላሉ ማለት ነው? ኔትወርኮችን ፐብሊክ ኔትወርኮችን ሊዘረጉ ይችላሉ። ስለዚህ ቴሌም የራሱ የሆነ ፐብሊክ ኔትወርክ አለው፣ ሳፋሪኮምም የራሱ የሆነ ፐብሊክ ኔትወርክ አለው። ስለዚህ እነዚህ ሁለቱ ሰርቪስ ፕሮቫይደሮች የሚሰጡን አክሰስ እንድናደርግ ልንጠቀም የምንችላቸው ኔትወርኮችን ዘርግተዋል፣ ፐብሊክ የሆነ ኔትወርኮችን ዘርግተዋል ልንል እንችላለን ማለት ነው። ስለዚህ ሌላው ደግሞ ኔትወርክ ኮምፖነንትስ፣ ኔትወርክ ኮምፖነንቶች ይኖራሉ ማለት ነው። ቤዚክ ኮምፖነንት ኢንክሉዲንግ ሃርድዌር ኤንድ ሶፍትዌር። የተለያዩ ኮምፖነንቶች አሉ ስንል ሃርድዌርም አለ እንዲሁም ደግሞ ሶፍትዌርም አለ። ትራንስሚሽን ፋሲሊቲ ሃርድዌር ስንል አር ዘ ሚዲያ ዩዝድ ቱ ትራንስፖርት ዳታ ዜር ዴስቲኔሽንስ፣ ዳታዎችን ትራንስፖርት አድርጎልን ወደ ዴስቲኔሽን የሚያደርስልን ነገር ትራንስሚሽን እንለዋለን። ኬብል ሊሆን ይችላል፣ ሳተላይቶች ሊሆኑ ይችላሉ፣ ኢቭን ማይክሮዌቭ ሲግናል፣ የተለያዩ ሲግናሎችን በመጠቀም አሁን ለምሳሌ ሳተላይቶችን ወደ ላይ በምናነጥቅበት ጊዜ ያ ሳተላይት ጋር ያለው ኮሚኒኬሽን ወይም ደግሞ ያለን የማይክሮዌቭ ሲግናል አንዱ ትራንስሚሽን ፋሲሊቲ ልንለው እንችላለን። ኔትወርክ ኮምፖነንቶች ናቸው። አንዱ በትራንስሚሽን ሚዲያ ኔትወርክ ሊፈጠር ይችላል በተለያዩ በኬብሎች፣ በሳተላይቶች ቅድምና አሁን እንዳለው በማይክሮ ዌቭ ሲግናሎች አማካኝነት ማለት ነው። ሌላው አክሰስ ዲቫይስ የምንለው ኔትወርክን ለመጠቀም ደግሞ አክሰስ ዲቫይስ ያስፈልጋል። እነዛ ዲቫይሶች ምንድን ናቸው? ፕሮፐርሊ ፎርማቲንግ ዘ ዳታ ሶ ዛት ኢት ካን ቢ አክሰፕትድ ስሩ ዘ ኔትወርክስ። ፕሮፐርሊ ምን የሚያደርጉልን? ፎርማቲንግ ዘ ዳታ ሶ ዛት ኢት ካን ቢ አክሰፕትድ ስሩ ዘ ኔትወርክስ። የተለያዩ ኔትወርኮችን አክሰፕት አድርገው ተቀብለው ያንን ኔትወርክ እንድንጠቀምና ኔትወርኩን አክሰስ እንድናደርግ አክሰስ ዲቫይሶች አሉ። ፕሌሲንግ ዘ ዳታ ኦን ዘ ኔትወርክስ አክሰፕቲንግ ትራንስሚትድ ዳታ ዛት ኢዝ አድሬስድ ቱ ኢት። ኤግዛምፕል አክሰስ ዲቫይስ ኔትወርክ ኢንፍራስትራክቸር የምንለው አክሰስ ዲቫይስ የምንለው ኔትወርክ ኢንተርፌስ ካርድ አንዱ አክሰስ ዲቫይስ ነው። ስለዚህ ኔትወርክ ኢንተርፌስ ካርድ ስላለን ነው ኮምፒውተራችን ላይ ኔትወርክን መጠቀም የምንችለው። ያቺ ኒክ የምትባለዋ ዲቫይስ ባትኖር፣ ኒክ የምትባለዋ
አክሰስ ዲቫይስ ባትኖር ኔትወርክን አክሰስ ማድረግ አንችልም። ሌላው ደግሞ ራውተር ነው። ራውተር ኦፕሬት አት ሰርድ ሌየር ኔትወርክ ሌየር ላይ ነው ራውተር አብዛኛው ጊዜ ኢምፕሊመንት የሚሆነው። ስለዚህ እያንዳንዱን ኔትወርኮችን ነው ዲስትሪቢዩት የሚያደርገው። በቅድም እንዳየነው በላን በምንለው ኤሪያ ላይ ራውተርን በመጠቀም ዲስትሪቢዩት እናደርጋለን ዳታችንን ወይም ደግሞ ኔትወርካችንን እናስፋፋለን። ስለዚህ ራውተሮች ዋነኞቹ የአክሰስ ዲቫይስ ኤግዛምፕል ናቸው ማለት ነው። ስለዚህ ዲቫይስ ዛት ሪፒት ትራንስሚተር ሲግናልስ። ስለዚህ አንዱ ዲቫይስ ደግሞ ምንድነው ሪፒተር የምንለው ነው። ሪፒተር የምንለው እያንዳንዱ ዲቫይሶች ደግሞ በኋላ ላይ አንድ በአንድ እናያቸዋለን። ሪፒተር የምንለው አር ዩዝድ ፎር ሲግናል ሪጀነሬሽን፣ የተለያዩ ሲግናሎችን ከእንደገና ሪጀነሬት ለማድረግ የደከመ ሲግናል ካለ ሪፒተርን በመጠቀም ያ ሲግናል ያ መረጃ ተጠናክሮና ፋስት በሆነ መንገድ ወደ ሌላኛው ኔትወርክ እንዲዘዋወር የምንጠቀመው ሪፒተር የምንለው ነገር አለ። ሲግናሎችን ሪጀነሬት ያደርጋል ማለት ነው። ይሄ አንዱ ትራንስሚተር ዲቫይስ ነው። it is used to regenerate weak signal on the networks። ዊክ ሲግናል በሚኖርበት ጊዜ ሪጀነሬት ያደርግልናል። ሪፒተር አክሰፕትድ ትራንስሚተር ሲግናል አምፕሊፋይ ዘም። ስለዚህ የተለያዩ ሲግናሎችን አምፕሊፋይ ያደርጋል። and put them back on the network። ስለዚህ የተለያዩ መረጃዎችን ደግሞ ባክ ያደርጋል ወይም ደግሞ ይመልስልናል። ያ መረጃ ደግሞ ምን በሆነ መልኩ በተጠናከረ መልኩ አምፕሊፋይ አድርጎ ወደ ሌላኛው ኔትወርክ ኤሪያ ይልክልናል ማለት ነው ሪፒተር የምንለው። ስለዚህ አንዱ ትራንስሚተር ሲግናል ዲቫይስ ነው። ኤሌክትሮኒክ ሲግናል ፌስ ኦር ፕሮብለም። ስለዚህ ኤሌክትሮኒክ ሲግናሎች የሚኖራቸው ወይም ደግሞ የሚያጋጥማቸው ፌስ የሚያደርጋቸው ፕሮብለሞች አሉ። እነዛ ፕሮብለሞች ምንድናቸው? መጀመሪያው አቲኔሽን የምንለው ነገር ነው። አቲኔሽን የምንለው is the decrease in the strength of signal። ያ ሲግናል ያ መረጃ ስትሬንግዙ በሚቀንስ ጊዜ አቲኔሽን ተፈጠረ ልንል እንችላለን። ይሄ አንዱ የሲግናል ፕሮብለም ነው፣ ችግር ነው ማለት ነው። መረጃችን የተቆራረጠ መረጃችን ፕሮፐር በሆነ መልኩ ሳይደርስ ሲቀር አቲኔሽን ተፈጠረ ልንል እንችላለን። ዲስቶርሽን የምንለው ነገር the unwanted modification of signal። አንዋንትድ የሆነ ያልተፈለገ ሞዲፊኬሽን ኦፍ ሲግናል ሲኖሩ ማለት ነው። ወይም ደግሞ ያልተፈለገ መረጃዎች ምን ሲሆኑ ሞዲፋይ ሲደረጉ፣ ስለዚህ ዲስቶርሽን ተፈጠረ። ያ መረጃ የተሳሳተ መረጃ የሚደርሰን ከሆነ የተሳሳተ መረጃ የምናገኝ ከሆነ ዲስቶርሽን ተፈጠረ ልንል እንችላለን ማለት ነው። ስለዚህ ሌላኛው ደግሞ በሁለተኛው ቪዲዮ ላይ ሰፋ ባለ መልኩ የምናየው ሶፍትዌር ኮምፖነንት ነው። ሁለተኛው ቪዲዮ ደግሞ በሚቀጥለው ፓርት ላይ በሁለተኛው ወይም ደግሞ በፓርት 2 ላይ እናቀርብላችኋለን ማለት ነው።